ሲገባ ግዴታ ማዳመጥ ስላለብን እሺ ጅቦ ምን ልታዘዝ እንዴ ዳልቻ ለልቲን ዘቅዝቋት መጣው ቁልቋላ ምናምን ምንድነው ሰው ሲጣሉ ለምንድነው ትግሬ የሚያረጓቸው በጣም ነው የሰደበችው ዳልቻን እና ከቁልቋል ጋር ምን አገናኘው ትግሬ ናታ የምን ትግሬ ኦኬ ላጫውትልህ ከራሱ አንደበት ኦ ማይ ጋድ ባጫ በደም አዳምጠኝ እየቀለልኩ አይደለም ልዕልት ትግሬ ናት በግን ኦሮሞ ግን ኦሮሞ ባጫ ያኔ በእነ ጆከር ቤንዝር ሲያርገፈክፍ ነበር እዛ አስሬ ሐሳቡን እያነሳ ዛሬ ወደ እሷ ስትመለስ ኦ ማይ ጋድ ምስክሬ ነው ይኸው እኔ ትግሬን አልጠላም ታውቃላችሁ ጥላቻ የለብኝም ይሄንን ሐሳብ ስታራምድ ይዮዳ ከወጣ ሁለተኛ ድጋሚ መግባት የለበትም ይሄንን ሐሳብ ስታራምድ ያወሩት ሂዊና ባጫ አንተ በጣም ለምን ያወራው ሂዊና ባጫ እኮ ነው ያወሩት አልሰማም እንዴ እኔ እኮ እነሱ ካወሩ በኋላ ነው ያወራው እሺ አም ሶሪ ይቅርታ ይሄ ባጫ የሚባለው ነው ተጠጥቻለሁ ጨምጤ እኔ ባወራው ጨምጤ ሲወጣ እኮ አለች ታስፈኛል በቁሙ የሞተ እዚህ ጋር አዝረከረከዋል አልገባኝም ወዝጎናል ፓስተር ወደ ሐሳባችን ንግባ አየሽ ጅቦም ትግሬ ነው ያ ወደ ሐሳባችን ንግባ ሶኬኛ ባታ ትግሬ ነው እንዴ አይደለም ጌታ ለሻይ ባጣማ ኦሮሞ ላይ ፎቶ ለጥፈው አይተው ችግር የለውም ከምር ቅብ እንዳይሆን ንጉስ ይዮዳ ቅብ ከሆነ ቼክ አድርገው እስቲ በቃ ሚዩት አድርጎ አንዴ ወዳና ቁም ነገር ንግባ አንተም ዳቦን እየበላክ በሻይ የነገር ግብላ ይዮዳው አንተ ይዮዳው አንተ ተናግረሃል ከዚህ በፊት እዚህ ላይ እግር በእግር አንድ ሰው ስለነጌቾ ጸብ አንድ ሰው ስለመታረቅ አውርቶ አላውቅም ያው ሚኒስተር እንደሚደረግ አውርተናል ግን እኛ የምን ሚኒስተር ነበር ያለው አሁን ግን አፍሪካ የሆነ ነገር ነው የተሰጠው ግን እኔ የገረመኝ ማለት ነው ያለው የውጭ ጉዳይ ሚኒስተር ያደርጋል ነበር ያልኩት አሁን ግን ኦሬዲ እኮ ከውጭ ጉዳይ እኮ በላይ ነው የኢስት አፍሪካ አንዴ ታወቁኝ እኔ ዝናሽ ቀጥይ በዚህ ጉዳይ አሁን ነበር አንድ ባንድ አሉ ቀጥይ አዎ እና ማለት ነው ይወዳ አሁን ያው ሆኗል አፍሪካ የሆነ ነገር ሆኗል እንኳን ይመቸው ግን እኔ ግን የጠረጠርኩት መሰለ 2 አመቱን አውቆ አራዘመውና እነ ደብረጽዮን ከፋኖ ጋር ይሰራሉ ሲባል ከአንዳንድ እነ ደብረጽዮን የሚፈልጉትን ሰውዬ ስልጣን ሰጠው መጀመሪያ እኮ ታደሰን እኮ አንሰጥም ብሎ ምናምን ነገር ጓገጭ ብሎ ነበር ታውቃለህ አይደለ አልሰማም ብሎ ነበር ግን የነ ደብረጽዮን ቡድን ከፋኖ ጋር ይሰራል ምናምን ከኤርትራ ጋር የሚባለውን ሲሰሙ ማለት ነው ገባ ሲሰሙ አየር ላይ አንድ ከሆኑብኝ ይሄ ነገር ጉድ ሊያደርጉኝ ነው አለና አብይ ባነነለና ፍሬንድና መጣና ክልሉን አስተዳደራለሁ ጌችን ደሞ ወሰደና የሆነ ነገር ሰጠው ገባ ግን ስምምነቱ ምንድነው የሚለው ስምምነቱ ምንድነው የሚለው አብቹ አባ መላ ይባላል ሰውዬው አረ ላውራ ይወዳ በልጽጋ ነገር ይወዳ ሸርሙጣ ማለት ነው አዊ አንዳንድ ጊዜ ለብልጽግና ለባለጊዜ ማይክ መልቀቅ አለብሽ እኮ ባለጊዜ ስንባል ሁሉን ነገር እኮ ነው አይ ቆይ ላውራ መስፍን ታወራለህ ቆይ አንዴ እና ይወዳ ገብቷል ምን እኛ በካልኩሌሽን ገባ አይደለ አብይ አሁን ሄድክበት ነገር ፋኖና እነዚህ አንድ ላይ ሆኖና እንትን ያደርጉኛል የሚል ነገር ስላለው ጭራሽ አላሰበም ነበር እኮ ከነዛ ምረጡ የምትፈልጉትን ሰው አለ ግን የቀድሞ ብልጽግና ላይ የነበሩ የትግራይ ተወላጆች ምናምን ነበር ወደ ስልጣን ላይ ያመጣ የነበረው ሲያይ እነ ደጺ ደግሞ ገግመዋል አይሰሙትም ያንን ካደረገ ስለዚህ እነ ደጺ ደግሞ ከገገሙ ከማን ጋር እንደሚሆኑ አውቋል ገባ እነሱ የሚፈልጉትን ሰውዬ ስልጣን ሰጠው ግን ምን ብሎ ነው ያስፈረመው እኮ ምን እንደሆነ ብትሰማ እነ ቴድሮስ ሪዮት ነው ምናምን ነገር ሲተነትኑ ብሰማ ትደነግጣለህ
ተደነግጣለህ። ማዮን ነገሮች ላይ ነው የፈረመው ነው የሚባለው። ግን ያው እነሱም ያው የተካኑ ስለሆኑ አሁን ጌቼ ሄዳል፣ አፍሪካን በሙሉ ይቆጣጠራል። የትግራይን ፖለቲካ ዲፕሎማሲ እንደገና ያድሰዋል። ቀጣይ ምርጫ ይመጣል፣ ህወሓት ምርጫ ይወዳደራል። የኢትዮጵያ ህዝብ ኢህአዴግ የበለፈው ኢህአዴግ ይምጣልን እያለ ነው። በምርጫ ህወሓት ድጋሚ ወደ ስልጣን ይመጣል። 4 ነጥብ ይሄ ነው የሚሆነው እንደኔ ግምት ማለት ነው። አመሰግናለሁ። መስፍን ፈይሳ ዛሬ ኦፊሻሊ የብልጽግና መንግስትን ለመደገፍ ተቀላቅያለሁ። ትክክለኛ የተወሰኑ ሰዎች አይቻለሁ በሶሻል ሚዲያ ብልጽግናን ወክለው ኦፊሻሊ እያልክ ነው የምትለው? ፖፑላር ያ እኔ ታውቃለህ፣ በግልጽ ነው። እኔ አልዋሽም አይደለ? ፋኖን ከደገፍኩኝ ፋኖን ደግፋለሁ እላለሁ፣ አልደበቅም። እኔ እስከዛሬ ድረስ 6 ዓመት በሙሉ ብልጽግናን ስቃወም መንግስትን ስቃወም ቆይቼ ተገኝቻለሁ። ያ ደግሞ የተቃወምኩበት ምክንያት የብሔር ፖለቲካ እንዲጠፋ ስለምፈልግ ነው። ሌላው ደግሞ ላለፈው 2 ዓመት አንዳንድ የኦሮሞ ተወላጅ ልጆች የብልጽግና መንግስትን ኦሮሞማ ነው የኦሮሞ መንግስት ነው ባለ ጊዜ ነን እያሉ ሲያበላሹ የቆዩ ሰዎች አሉ። አንድ ግን በዚህ ውስጥ ማከብረው ነው ማያረዋት ሁሉ ጊዜ መንግስትንና ብሔርን የብልጽግና መንግስትንና የኦሮሞን ህዝብ ለይቶ የሚያወራ መስፍን ፈይሳ ትክክለኛ ኦሮሞችንም ይቃወማል፣ ትግሬዎችንም አማራዎችንም ይቃወማል። እንደ ኢትዮጵያዊ ግን ብልጽግና መንግስትን ደግሞ ይደግፋልና እኔ ብልጽግና ማለት የብሔር ብሔረሰቦች መንግስት እንጂ የአንድ ብሔር የበላይነት የሚያመጣ መንግስት አይደለም። ያን ነገር ማስተካከል አለብን፣ እናስተካክላለን። ዛሬ ኦፊሻሊ የብልጽግና መንግስት ደጋፊ ብቻ ሳይሆን መንበር ሆኛለሁ። ዌልካም እና ትሬኒንጉንም ያው መስፍን ፈይሳ አንተ በደንብ እንኳን እዮዳብ ወደ አንተ እንሂድ። ምክንያቱም አንተ እዮዳብ እኛ ኮንትራት ጌታቸው ረዳ ራሱ ጋዳፊ፣ ኦባማ፣ ቢንላዲን አድነውም አብይ አህመድን ብሎ ዶክተር አብይ ግን የ19ኛ ክፍለ ዘመን ፈጣን ጭንቅላት ያለው ስለሆነ ጌታቸው ረዳን ክፍለ ዘመኑ ይስተካከልልን። ንጉስ እዮዳብ ክፍለ ዘመኑ ይስተካከልልን። አንደኛ ክፍለ ዘመን አንደኛ ክፍለ ዘመን መሪ ነው። ቋስ ጨርሱኛ 8ኛ ክፍለ ዘመን በዛው ዛሬ እኮ ባንዲራ አልነበረም ስብሰባቸው ላይ የህፃን ወሬ አታርጉ። ስርዓት ያዙ። ይሄ ፓርላመንት እንደ ፓርላማ ነው። እዮዳብ ቤት መስፍን እያወራ ነው። መስፍን አውርቶ ሲጨርስ ጨርሻለሁ ሲል ይቀጥላል። በዚህ በጌታቸው ረዳ ሹመት በደንብ ባክግራውንድ እየነገራችሁ ነው። አዳምጡ፣ ስሙ። ቀጥል ወንድሜ። ዶክተር አብይን የማደንቀው ሰው ማን መሰለ? በጣም በጎጥ ውስጥ ስትቆም እኔ የአማራ ጽንፈኛ፣ የኦሮሞ ጽንፈኛ፣ የትግሬ ጽንፈኛ ዶክተር አብይን ባይቃወሙ ዶክተር አብይ ከሃዲድ ወርዷል ብዬ ነው የምቃወመው። እነዚህ 3 ጽንፈኞች በሐሳብ አይግባቡ፣ የጋራ ጠላት ግን አላቸው። የጋራ ጠላታቸው ለምንድነው? እነሱ የሚከተሉትን ብሔርተኝነት እየሰበረ ያለ መሪ በመሆኑ ያኔ ቢንላዲንም ጋዳፊም አድንም ብሎ ህወሓት ከደደቢት በረሃ ከጦርነት በላይ በዲፕሎማሲ ነው የተረፈችው። ያተረፋትም ደግሞ ተሳደበም ዋሸም ጌታቸው ረዳ ነው። እንግሊዘኛ እየተናገረ ነጮቹን ይዞ የህወሓትን ቅሬታ አካል ተርፋ ፕሪቶሪያ ስምምነት እንዲፈርሙ ያደረገው ጌታቸው ረዳ ነው። ከተረፉ በኋላ ግን የደደቢት ጭንቅላትና የዩኒቨርሲቲ ጭንቅላቶች አይዋጋም። ተብታባ በእናት እዛ አዝለኸው ዙር ጌታቸው አሳማውን አሁን አሳማላችሁ የሰው ጥረት አለባችሁ። ካጂ ናቸው። አየህ በልቶ ካጂዎች አይተሃል አይደለ? ይወዳ ጌታቸው ረዳ ምን ሲሉት ነበረ በጦርነቱ ጊዜ?
ሰናታይዘር ሲሉት ነበር አይደለም? ትክክል ነው የነገረው እኮ ጌታቸው እኮ አባትህን ሲነግረው ነበር የሰባተኛ ክፍል ተማሪ እንደሆነ። ዛሬ ታዲያ እግር ስሞ በሱ መሾም ሲነግረው ነበር። ምን አገባን ወይስ በበሻሸቅ ነው የተያዘ? ሀሳባችን ከበሽሽቅ እንዲወጣ ኦሮሞ አይቀር አማራ የተሸነፉ ጭንቅላቶችን ለምን አታቆማቸውም? እያውዳል እኛ ከመረጣችሁ መስፍኔ አንተም እግር ስሞ የሚለውን አስተካከል። እግር ስሞ የሚለውን አስተካከል። እግር ስሞ ትላለህ እንዴ? አጥንትና ስጋን ከስከሰ ትግራይ በረሃ ላይ እሱ ይስተካከልልህ። ስንት ሚሊዮን ህዝብ አጥፍተህ እኮ ነው ያቆየኸው እኮ። እኛ ምን አገባን? እኛማ ልናባረው ነበር። አይ እንሞታለን ከሱ ጋር ካላችሁ ይቀመጥላችሁ። ማንን የምታሸማቀቁት? የሚያስቀኝ እኮ ዮዳብ እኮ ኢትዮጵያኖች ታስታውሳለህ? ዮዳብ ሰላማዊ ሰልፍ በመላው ዓለም ወጥተው ነበር እኮ ኖ ሞር ብለው ወያኔ መጣብን። አሁን አብይ አህመድን አትችሉትም። በቃ ማመን እኮ አንዳንድ ጊዜ ማመን ፖለቲካ የሚያቅሱ አስገባልን። ስማ ወንድሜ አባቴ እኛ አብረን ነው እኮ የምንኖረው። የት ሀገር የምንኖር መሰለህ? ደብረ ብርሃን ሲደርስ የትግራይ ሰራዊት ሰልፍ ወጣህ እኮ ኖ ሞር ብለህ። በመላው ዓለም ሰልፍ ለምን ወጣህ ኖ ሞር ብለህ? ምን ያስወጣል? ካሸነፍክ አቅም ካለ ምን አሜሪካን አስለመነ? ምን አውሮፓን አስለመነ? ለንደን ማን ነው? እኔ ነው የወጣሁት። ፓሪስ እኔ ነው የወጣሁት። ዲሲ እኔ ነው የወጣሁት። አሜሪካ ድረሽልኝ ብዬ የወጣሁት እኔ ነኝ ወይ? መጀመሪያ ትግሬ መጀመሪያ ትግሬ ተንደባለለ። ቆጥሮ አንተ ተንደባለለ። ባይደን ብለህ ስትንከባለል ነበር። የሰባተኛ ክፍል ተማሪ እንደሆነ ሲነግረው ነበር ለአባትህ። ከዛ ለሰባተኛ ክፍል ተማሪ እንሞታለን አላችሁ፣ እናልቃለን። አይቻልም አላለም። ህዝብ መጨረስ አይቻልም፣ ታረቁ አላለም። ዘሴ ምን አባህ ምን ልታወራ ነው ታዲያ? የደሃ ልጆች እያመጣ አንደኛ ክፍል የሚሆን አታትሞት አባቴ ፖለቲካው ላይ አውራለህ እንዴ? ስለነዚህ ደግሞ ፖለቲካ ነው፣ ስድብ ነው ቤቱ። ግን በሚሊዮን የሚቆጠር የበሉ ሰዎችን ጀግና ነው አብይ ምናምን ይለኝ። አሁን እኮ የተሸነፈ አንድ ሚውት አድርጎ ነው ያስወጣል። ጨብጤ ተረጋጋ። አስወጣችሁ ቦልቄንም ማስወጣ ለፖለቲካ አቅመ አዳም የደረሳችሁ ብቻ ነው። ይኸውላችሁ ሲምፕል እኮ ነው። ጌታቸው ረዳ ከክልላዊ ፕሬዝዳንት ወደ ፌደራል መንግስት ስልጣን ተሰጥቶታል። በዛ ላይ እናውራ። እንደዛ እናውራ የገባ ነው። በዛ ላይ ጥቅምና ጉዳት በቃ ሐሳባችሁን ያወራን አድሬው ገብቶ የሚያወራው ሌላ ወሬ ነው እኮ። እንዴት ሊሆን ቻለ ነው? ብልጽግና አይደለም አልጌታችሁ። እስኪ መስፍኔ በቃ አጠር አድርገህ ጉዳቱ ምንድነው? ጥቅሙ ለትግራይ ህዝብ ምንድነው? ለኢትዮጵያ ህዝብ ጥቅሙ ምንድነው? በቃ ያን የሚለውን ነገር ፖለቲካውን እስኪ ፖለቲካ ኮማር ስልጣን ነው። ጌታቸው ከትግራይ ክልል ካሉት የተማረ ሰው ነው፣ ፖለቲከኛ ነው፣ አዲስ አስተሳሰብ ያለው ሰው ነው። ከመሳሪያ ውጪ ማሰብ የሚችል ነው። ለምን መሳሪያ አንግቦ ሳይሆን ወደ ፖለቲካ የገባው ጭንቅላቱን ይዞ ነው። እነዚህ ሰዎች በጭንቅላት አገርን ንምራ ብሎ ሞከረ። ቃጣ የለመዱ ሰዎች እንዲመራ አልፈቀዱለትም። እኛ በረሃ ውስጥ ታግለን አንተ አሁን መጥተህ የተማረ ሰውን ማቆሸሽ የፖለቲካ ባህላቸው ነው። እነሱ ጋር ተማረ የምትለው ሰው ቃጣ ከተሸከምክ ነው፣ ምላጭ መሳብ ከቻል። አሁን ጌታቸው ስለነማን ነው የሚያወራው? ይሄ አልተማረም፣ ስሙን መጻፍ አይችልም። አብይ አልተማረም። አረ ይሄን ደንቆሮ አውጣው በእናትህ። አንተ ደንቆሮ ስምን መጻፍ መች ትችላለህ? አንተ እነማን ያልተማሩት? አስተማሩ እኮ አንተ ትምህርት ቤት ሰርተው ያልተማሩት። አረ በእናትህ ዮዳብ ታስወጣው። ለመዶችን አስተማርንልህ እኮ ዩኒቨርሲቲ ሰርተናል። ጨብጤ በዚህ መወያየት አትፈልግም? እና ፍላጎት የለም። የሚያወራው ሳይማር ራሱ ይስጥ። አንተ ደግሞ በተራኩት ታገኝ እኮ ታወራ አያና ቢሆን ሰሞኑን ነው ላይ በዚህ ደረጃ ያናደደ ነገር ጌታቸው ረዳ ከሆነ ጌታቸው ረዳ አይደለም።
ስለማን ነው የሚያወራው? አንተ ያረጋል ቻል እንዴ ምንድነው? መጨረሻ ትሰጣለህ ምናምን በጣም ብዙ ድርጅት ነው። እኔ አሁን አውቃችሁ ነው እዚህ ጋር እዚህ ቤት ማለት ነው። እኔ በጣም ያለው ነገር ልናወራ ነበር የገባነው፣ ግን እንደሚናደዱ አይገባኝም። በሰዓት አድርገው ታይሚንግ አድርገው እዚህ ቤት እኔ በጣም ብዙዎቻችሁ ራሳችሁን እንትን እያስፎገራችሁ ነው። ኢቭን ፖፑላሪ ለማውራት በዚህ ጉዳይ ላይ ሚዩት አድርጎ እየጠበቀ ነው። ሀሳባችሁን ስጡ። በቃ ኢትስ ኦኬ። የፈለገ ሀሳብ መስጠት ይቻላል እኮ እኔ ከጨረስኩ በኋላ አይመልስልኝ። ስለዚህ አሁን በቃ የሚያቋርጥ ሰው አስወጣለሁ። እኔ እኮ በዚህ ጉዳይ ላይ እንድናወራ እኔ ብቻ ነበር ሳወራ፣ ለ6 ወር ሳወራ የነበርኩ እኔ ብቻ ነኝ። አሁን በቃ ያልኩት ነገር ሁሉ እውነቱን አለ። በመጀመሪያ ሪስፔክት አድርጉኝ እሺ። ፖለቲካን አሁን ዶክተር አብይ ከየትም ይሁን አገርን ከጠቀመ ትናንት እየጎራ ሆኖ የተዋጋ አካል ካለ ከስተቱ ከታረመ አገርን የሚጠቅም ከሆነ ብሔር አይመርጥም። ምክንያቱም የሱ ዓላማ የሆነ ብሔር ጎርቶ የሆነ ግለሰብ ጋር የግል ጥል የለውም። ከጌታቸው ረዳ ጋር ዶክተር አብይ ፐርሰናል ጥል የለውም። የአይዲዮሎጂ ጥል ነው ያጣላቸው። በአይዲዮሎጂ ተጣሉ፣ መጨረሻ ላይ ተስማሙ። ቂም ቋጥሮ በቃ ህወሓቶች ካበረሩ የራሱ ጉዳይ ይጥፋል አለ። ጌታቸው የተማረና ለአገር የሚጠቅም ዕውቀት ያለው ሰው ስለሆነ ሚኒስቴር ማዕረግ ሰጠው። እዚህ ቦታ ላይ በሚያሳየው ጠንካራ የአመራር ብስለት ወደ ጠቅላይ ሚኒስቴርነትም ሊመጣ ይችላል። ጌታቸው ወደ ጠቅላይ ሚኒስቴር ወደ ምክትል ጠቅላይ ሚኒስቴርነትም ዶክተር አብይ ችግር የለበትም በዚህ ሁኔታ። ስለዚህ ትናንት ጌታቸው ረዳን በዛ መንገድ ያመኳቸ ቲፒኤልኤፍ ካድሬ ዛሬ በአስተሳሰብ ከሱ ሲለይ ጌታቸው ረዳን አውርዶ መስዳደብ የበሉበትን ትሪ እንደመድፋት ነው። ለነገሩ ህወሓቶች ትሪ በመድፋት ችግር የለባቸው። ይበቃል። አሁን ሌላ ቦታ ይሄን ሰውዬ ችግር የለባቸው። በቃ ስድብ ውስጥ ገብቶ ከአገር መሪነት ወደ ቀበሌ መሪነት ጉዱ ካሳ ይሄን ነገር ሰዓት ሊሚት አድርገልንና እኛም በተራ ሀሳብ እንሰጥበታለን። በሰዓት ካረኩት እኮ አንደኛ በርግጥ ኖ አይ ራስ ጋር ሰዓት ይዘህ እኛ ዝም ብለን ማዳመጥ አዲያ ሰውዬ የብልጽግና አባል አይደለም። ምን አድርገው ነው ምክትል ጠቅላይ ሚኒስትር የምታደርገው? አሁን እስቲ ወደ ዋናው ጉዳይ እንግባ። በስሜት ነው የምናወራው ብዙዎቻችን። ደግሞ መሰለህ ጠቅላይ ሚኒስትርነት ብሎ አለና ወደ ኋላ ሳበ። ለምን ሳበ? አንድ ሰከንድ እሺ። የሆነው ነገር ምንድነው? መድረኩ አንድ ነው። በኢትዮጵያ ውስጥ ያለው የፖለቲካ መድረክ አንድ ብቻ ነው። እሱም ብልጽግና የሚባል ውህድ ፓርቲ በኢትዮጵያ ውስጥ ተመስርቷል። ያ ውህድ ፓርቲ ባለፈው ምርጫ ውስጥ ህወሓት በምርጫው ስላልተሳተፈ ወይም በክልሉ ላይ ያደረገው ምርጫ የጦርነቱን ተከትሎ ምናምን ተወካዮች ምክር ቤት አባላትም ስለሌለው የውክልና ማንነት እንዲኖረው ተሳትፎ ይፈልግ ነበር። ስለዚህ በጊዜያዊ አስተዳደርነት የትግራይ ክልልን ችግርና የዚህ የፕሪቶሪያን ስምምነት ለመፈጸም ከመንግስት ጋር ተስማምተው በጊዜያዊነት ለመስራት ተስማምተው ነበር አይደል? ስለዚህ ያንን የተስማሙትን ነገር በክልሉ 2 ዓመት ጌታቸው ረዳ የተፈለገውን ነገር ማስፈጸም አልቻለም የሚል ቅሬታ ቀርቦበት ያው ከፌደራል መንግስት ደግሞ በክልሉ ላይ ያለውን ሌላ ሰው መተካት ስለነበረበት ተተካ። ከተተካ በኋላ ጌታቸው አሁን የመጣበት መንገድ ምንድን ነው? ይሄ የብልጽግና ኢንክሉሲቭ በሚባል አስተሳሰብ ውስጥ ከሌላ የፖለቲካ ፓርቲዎች ኢንክሉሲቭ ይሄ አካታችነትን በተመለከተ ነው መረጠው። ልክ እንደነ ብርሃኑ ነጋ እንደሌሎቹ ነው። ብልጽግና ናቸው ማለት አይደለም። አሁን ላይ ያላቸው ስታተስ ተመርጧል ባለው የህወሓት ወይም በሌሎች የፖለቲካ ፓርቲዎች አባላት በብልጽግና ውስጥ ባለው ቦታ አካታችም ነን ለማለት ይህን ሰው እየመርጦታል። እንትኑን ተቀብሎት ከዚህ በኋላ ይሰራል አይሰራም እንዳለ ሆኖ ያንን ፖዚሽን ነው ያገኘው። እኔ ግን እንደማስበው አትራፊ ነው ብዬ ነው የማስበው። ምክንያቱም እስካሁን ድረስ ለሚቀጥለው አንድ ዓመት ምንም አይነት ተሳትፎ አልነበራቸው። ሊሆን የሚችለው በሚቀጥለው ብሔራዊ ምርጫ ውስጥ ተሳትፎ እንዲኖረው ክልሉን ወክሎ የሚመጣ አካል ነው በተወካዮች ምክር ቤት ወይም በምክር ቤት የመንግስት አካል ሆኖ መቀጠል የሚችል የነበረው። ነገር ከዛ በፊት ይህ ሰውዬ ገብቷል። አሁን
በመንግስት አሰራር ውስጥ ገብቷል ማለት ነው። በመንግስት አሰራር ውስጥ ሲገባ ድርጅቱን ይዞ በቀጣይ ምርጫ ውስጥ እነዚህን ማነው ደብረጽዮን አንፈልግህም እንኳን ቢሉት በቀጥታ ብልጽግና ውስጥ ተካቶ ሄዶ ያሉትን ደጋፊዎችን ይዞ ገብቶ የራሱን ምርጫ ከሄዶ ብልጽግናን ወክሎ ሊሆን ይችላል። ሄዶ አካታች ፖለቲካ ፓርቲ ለመመስረት ወደዚህ ሊመጣ ይችላል። ከሌሎች ጋር ኮሊዥንን ፈጥሮ ወደፊት የተሻለ የፖለቲካ ፓርቲ ከሌሎች ጋር በተወካዮች ምክር ቤት አብላጫ ድምፅ ካገኙ የመንግስትነትን ደረጃ ላይ ሊያገኙ የሚችሉበትን መንገድ ነው። ችግር አለው ብዬ አላስብም። ዋናው ግን ምንድነው ይሄ ሰውዬ አሁን የተሰጠው ፖዚሽን ሌሎች የተሰጣቸው በግል የተሰጣቸው ፖዚሽን ነው፣ የተለየ ፖዚሽን አይደለም። እነ ደብረጽዮን ይህንን ሰው ሌላው ግሩፕ እንዳገለለው ስላወቀ በዚህ በኩል ደግሞ ብታገል ብሎ ራሱ አማራጭ ይዞ የመጣበትን መንገድ ይሆናል። ለመንግስት ያገለግላል ብሎም አስቦ የብልጽግና ፓርቲ እንደ ፓርቲ ለሀገር ያገለግላል ብሎ ከመረጧቸው ሰዎች ውስጥ አንዱ ነው መርጦ የመጣው እንጂ ሌላ ታሪክ የለውም። ምክንያቱም ውክልና ሊኖራቸው የሚችለው አመትን ጠብቀው ነው። አሁን ያለው ነገር ጊዜያዊ አስተዳደር ነው። ጊዜያዊ አስተዳደሩ ለ1 ዓመት ነው ኤክስቴንድ የተደረገው። 2 ዓመት ላለፉት 2 ዓመታት ነበረ። 1 ዓመቱ ማለት ለቀጣይ ምርጫ ድረስ ነው። የተሰጠው ስራ ደግሞ ተለይቶ የሰጠው ስራ ተነግሯል። 8 ነጥቦች አሉ። በነዛ 8 ነጥቦች ላይ ወርዶ እንዲሰራ ነው የተሰጠው ሰውየውና ብዙ እንትን አትበሉ። በእንደዚህ ዙሪያ ማውራት እንችላለን። ሰፋ ያለ መግለጫና ሰፋ ያለ መብራሪያ ወይም መወያየት እንችላለን ማለት ነው በቀጣይ። ፖፑላር ጋራ ዛሬ ገና የሀሳብ መስማማት ላይ ቀርበና በሁለት መንገድ ማየት ፈልጋለሁ። አንደኛ ጌታቸው ረዳን ራሱ ከብልጽግና ጌታቸው ረዳን ደግሞ በትግራይ የፖለቲካ ኃይሎች ውስጥ ሁለቱ ፖይንቶች ወሳኝ ናቸው። ኤኒዌይ እኔ አሁን እዚህ ጋር ሳስቀምጥ ጌታቸው ረዳ በፖለቲካ በትግራይ ፖለቲከኞች ወይም በቲፒኤልኤፍ እና በዛ ትግራይ ህዝብ በሚለው ህዝብ ባለው ኮንቴክስት ውስጥ ምን ተፈጥሯል? ሆል ተፈጥሯል። የተፈጠረው ሆል ዴሊብሬት ሆል ነው ወይስ ፍላጎታዊ ሆል ነው የሚለው እሱን ለጊዜ የሚፈታው ጥያቄ። ምክንያቱም የትግራይ ኃይሎች አብዛኛው እዚህ ነው ጨብጤ ነው ዩኒክሊ የሚናገሩ እንጂ አብዛኛዎቹ ቫሉ ይሰጣሉ፣ በታገሉበትን ነገር ነው የሚያዩት እና ሲወጡ ዴድ ኦፍ ዳት ፖለቲክስ ብሎ ነው የሚያስቧቸው እና ያንን ፖይንት ማየት ነው። ስለዚህ አሁን ጌታቸው ረዳ የተሰጠው ቶፕ ስራ ነው። ምክንያቱም የኢትዮጵያ ትልቁ ችግር የአፍሪካ ችግር አይደለም፣ የዓለም ችግር አይደለም። ኢስት አፍሪካ ላይ ያለ የፖለቲካል ችግር ነው ያለው። ፖለቲካ ያለው ኢስት አፍሪካ ነው። የተሰጠው ስልጣን ደግሞ የኢስት አፍሪካ የደህንነት አማካሪ ነው። ዳት ኢስት አፍሪካ ላይ ከኤርትራ ጋር ያለን ኬዝ አለን። ስኖት አፍሪካ ኢዝ ኢስት አፍሪካ። ስለዚህ በሱዳን ጋር ያለ ፖለቲካ ምንድነው? ሱዳን ጋር ቢካዝ ብርሃን ወደ ከአንቲኦፍ ብልጽግና ነው። ምንድነው የሚደረገው? ስለዚህ እዛ ጋር ያለውን ጋፕ እንዲሞላላቸው፣ ሁለተኛ ደግሞ ሰውየውን ሪዩዝ ምክንያቱም ፖቴንሻሉን አይቶታል። ብልጽግና ሜይ ቢ እየተለወጠ ነው ብዬ ከምጠረጥርባቸው ፖይንቶች ውስጥ አንዱ ምንድነው አቅም ያላቸው የግጥም አድናቂዎችንና ወረድ ያሉት አድናቂዎች ይልቅ አቅም ያላቸውን ሰዎች መሰብሰብ ጀምሯል የሚለውን ኮንሰፕትም እንድናይ ቨርዥኑን ያሳየንበት መንገድ ይህንን አንደኛ። ምክንያቱም መግባቱ ኃይል ለብልጽግና ኃይል እንዲሆኑ ነው ያደረገው እንጂ እግር ስሙ አልገባም። መስፍን ፈይሳ እንደተናገረው እግር ስሙ ሳይሆን ጭንቅላቱ ታይቶ ነው የገባውና ያቺ ከመስፍን ጋራ ትንሽ እለያለሁ። ምክንያቱም መስፍን ተነስቶ የሚያወራበት ፖለቲካ ከምን እንደሆነ ስለማይገባኝ ነው። ምክንያቱም ከኦሮሞ ተነስቶ ከሆነ የሚያወራው ስህተት ነው። ብልጽግና የኦሮሞ መንግስት አይደለም እና የህብረ ብሔራዊ መንግስት ነው። ስለዚህ ይሄ ደግሞ የትግራይ ውክልና ሳይሆን ያገኘው በዚህ የምታዩት ነገር ብልጽግናዊ ውክልና ወይንም እንደ ብልጽግና የመሳብ የብልጽግና አባል አይደለም። ብልጽግናዎች ወደፊት የኛ ይሆናል ብሎ ያሰቡት ግላዊ መሳብ ነው ያለው። ይህን ፖይንት ልታዩት ይገባል እንጂ የትግራይ ውክልና ስቲል የለም። ትግራይ የፖለቲካ ኃይሎች አልተወከሩ። ምክንያቱም የትግራይ በፌዴሬሽን ውስጥ ስቲል ኢንክሉሲቭ አይደለችም በህጋዊ መንገድ ማለት ነው። ኢትስ ዲፋክቶ ክልል ናት ስቲል ሪጂናል ወደ ካንትሪ ታርጋለች ወይስ እንዴት ታርጋለች የሚለውን በቀጣይ የምንሄድበት ነው። ቴንክ ዩ አመሰግናለሁ። ኦኬ አመሰግናለሁ። ቃጫ በልቼ ታውቃለህ? ቆጮ በልቼ ቃጫ ገሳ። በጣም ነው የሚገርመው። የምወደው ምግብ ቆጮ ማለት ነው። ኤኒዌይ እዮዳብ ምን እንደተሾመ ምናምን አይቼ በዛ ዙሪያ እነግርሃለሁ። ያው ጌታቸው ሊሆን የሚችለው አሁን
ከብልጽግና ጋር ተሹሞ ሲሰራ ቲፒኤልኤፍ ውስጥ የምንጠይቃቸው ወንጀለኞች አሉ። የትግራይ ህዝብን ባለመከላከልና ከሻዕቢያና ከኦህዴድ ጋር ተባብረው የዘር ማጥፋት የፈጸሙ ማለት ነው። የጊዜ ጉዳይ ካልሆነ እነዚህ ሰዎች የሚወጡበት ጊዜ ሩቅ አይሆንም። እንደ ኦህዴድ ማለት ነው። ኦህዴድ ቲፒኤልኤፍ በጭቃ አድቦድቡ ላይ ሰራቸው የፈጠረችው እፍ ያለችበት ነፍስ የዘራችበት ዛሬ የኢትዮጵያን ስልጣን የሰጠችው እሱ ነው አይደለ? ዋና የኢትዮጵያን ሀብት ተጠቅሞ ወንጀል የሰራው ዮዳብ ተጠንቀቅ፣ ብልጽግና ነኝ አትበል። አሁን አብይ አህመድና ጌታቸው ረዳ በመሞዳሞድ ከወንጀል ሊያመልጡ አይችሉም። የከሰሰቻቸው አሜሪካ ነች። ቲፒኤልኤፍንም ከሰዋለች አይደለም አባቴ፣ ብልጽግናንም ከሰዋለች። አማራ ፋኖ ሻዕቢያ ብላም አክተሮቹን በሙሉ ከሳለች፣ ወንጀል የፈጸሙትን ማለት ነው። ይህን ወንጀል የሚያንቀሳቀሰው ሰው እስከተገኘ ድረስ አለ። ይህ ወንጀል ተቀምጧል። የተዘጋ ነው ይመስላቸው እኮ የኦህዴድ ሰዎች። አንዳንድ ከብቶች ትምህርት ቤትም አልሄዱም፣ ክሱ እንዴት እንደሚሄድም አያውቁም። በፈለክ ሰዓት የምታንቀሳቀሰው ነገር እንደሆነ አላወቁም። ፈርስት የሚቀድመው ነገር ስላለ ነው። ከፈረሱ ጋሪው ስለማይቀድም ጌታቸው በነገራችን ላይ 400 ሰዎች አሳልፎ የሰጠ ነው። ሴቶች ደፍረናል፣ እነዛ ሲረሽኑ ምናምን ራሳቸው ምርኮኞቹ ተመሰካክረው ተለይተው የተቀመጡትን የለቀቀ ሰው ነው። ቀላል ስራ እየሰራ አልነበረም ከአብይ ጋር ጀስትስን የመቅበር ስራ ማለት ነው። የመቅበር ስራ። ይሄ ደግሞ ቪክቲሞቹ በህይወት እስካሉ ሊሆን አይችልም። ቲፒኤልኤፍም ኦህዴድም ዋናው የኢትዮጵያ ንብረት ገንዘብ ተጠቅሞ